እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የፓርቲያችንን ነፃ የአየር ሰዓት ዝግጅት እንዲከታተሉ በአክብሮት ጋብዘናል። ለውጥ ማለት የሰዎች መቀያየር ብቻ አይደለም። ለውጥ ማለት ከጥላቻ ወደ ፍቅር፣ ከመከፋፈል ወደ አንድነት፣ ከመጠፋፋት ወደ መገንባት የሚደረግ የልብ ሽግግር ነው። ለዘመናት የዘለቀው የፖለቲካ ስብራታችንና ከስርዓቱ አጠቃላይ ብልሽት የመነጨው የዴሞክራሲ ምህዳር መጥበብ ለዘመናት የተከማቹና ሲዳፈኑ የቆዩ የህዝብ ጥያቄዎች፣ የፍትሃዊ ተጠቃሚነት ጥያቄ፣ የፍትሃዊ የሀብት ክፍፍል ጥያቄዎች፣ የፍትሃዊ ውክልና ጥያቄ፣ የመልካም አስተዳደርና የብልሹ አሰራር ጥያቄዎች፣ የማንነትና የእኩልነት እንዲሁም የወሰን ጥያቄዎች፣ የህገ መንግስት ማሻሻያ ፍላጎቶች፣ የስራ አጥነት፣ የኑሮ ውድነት፣ የአገልግሎትና የመልካም አስተዳደር ጉዳዮች ከ8 ዓመታት በፊት የኢትዮጵያ መልኮች ነበሩ። ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የለውጡ ኃይል ይህን የታሪክ ዕዳ ለመቀየር በእውነተኛ የለውጥ መንገድ ላይ ሲሰየም በአብዮታዊ ጥፋት ወይም በግጭት ሳይሆን ነባር ችግሮችን በመለየትና ተቋማትን በማሻሻል ወይም በሪፎርም ነው። ይህም ለውጥን ለማምጣት ይከፈል የነበረውን ከፍተኛ የሰው ሕይወትና የንብረት ውድመት ተረክ ቀይሯል። ኢትዮጵያና ኢትዮጵያውያን በሪፎርም መንገድ ከተፈጠረው ከዚህ ለውጥ ብዙ አትርፈናል። ዋናው ትርፋችን ደግሞ ወረት መጠቀም መጀመራችን ነው። የኛ ዘመን ለውጥ በሪፎርም መንገድ ባይመራ ኖሮ ወረቶቻችንን በማውደም ብቻ ሊገለጥ አይችልም ነበር። ይልቁንም ለ3 አስርት ዓመታት ያለ ትንፋሽ የተሰበከው የልዩነት ትርክት የወለደው ጥላቻና ጽንፈኝነት ኢትዮጵያን ላለመበታተኑ ዋስትና አልነበረንም። ለውጡ ሪፎርም ባይሆን ኖሮ የፌዴራል ስርዓቱ ለመቀጠሉም ዋስትና አልነበረውም። ያደገ ልዩነትና ግጭት መንስኤም ይሆናል። የጸና ሀገረ መንግስት መሸከም የተሳናቸው ተቋሞቻችን የበለጠ ይደቃሉ። በልዩነት ትርክት የከረረው ዋልታ ረገጥነትና ጽንፈኝነት የእርስ በእርስ ግጭትና ፍጅት ብቻ ሳይሆን ማንም የማይቆጣጠረውና የለየለት ስርዓት አልበኝነት ይሰፍናል። ኢትዮጵያ እንደ ሀገር ለመቀጠል የሚያስችላትን አቅሞች በሙሉ የምታጣበት ነበር። በእርግጥም ለውጡ ሀገራችን ከበርካታ አደጋ በግልጽ ታድጓታል ማለት ይቻላል። የርዕዮተ ዓለም እስረኛ ከመሆን ይልቅ ለኢትዮጵያ ተጨባጭ ሁኔታ የሚጠቅሙ እሳቤዎችን በማቀናጀት ለጋራ ብልጽግና መድረስን የሚተልም የመደመር እሳቤን የለውጡ ኃይል ተከለ። በተግባር ለሚታዩ ውጤትም ቅድሚያ ሰጠ። መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። በብሔር፣ በሃይማኖት ወይም በሌሎች ልዩነቶች ላይ የተመሰረተ የጥላቻ ትርክት ፋንታ ሁሉንም የሚያስማማ የሚያስተሳስርና ወደፊት ወይም ወደ ነገ የሚያይ ብሔራዊነት የተሰኘ አሰባሳቢ ትርክት ላይ ትኩረቱን አደረገ። በዚህም የመግባባት ዲሞክራሲ በኢትዮጵያ ሰማይ ስር መታየት ጀመረ። የለውጡ መንግስት በስልጣን ላይ ያለው ወገን ብቻ አሸናፊ የሚሆንበት ወይም ያሸነፈ ሁሉን ይወስዳል አካሄድ በመተው የተፎካካሪ የፖለቲካ ፓርቲዎችን ተሳትፎና ውክልና የሚያካትት የመግባባት ዲሞክራሲን ለመገንባት በተከለው ቁርጠኛ አቋም የተለያዩ ድምጾች በመንግስት ከፍተኛው እርከን ላይ እንዲካተቱ ሆነ። በዚህም የህዝብ ድምጽ ዋጋ እንዳለው በተጨባጭ ማሳየት ተቻለ።
ብልጽግና ፓርቲ አሁንም በሀገራዊ አጀንዳዎች ላይ በጋራ መስራትንና በግጭቶች ወቅት በሰላማዊ ውይይትና ድርድር መፍታትን እንደ ፖለቲካ ባህል የማሳደግ አቋም አለው። የብልጽግና ፓርቲ የፖለቲካ አቋም ላለፉት ዘመናት የነበሩትን የፖለቲካ ስብራቶች በመጠገን ሀገር በቀል ዕውቀትን በመጠቀምና ሁሉንም የህብረተሰብ ክፍል አካታች በሆነ መንገድ በመምራት ኢትዮጵያን ወደ ሁለንተናዊ ብልጽግና ለማድረስ የተነሳ ጉዞ ነው። በመሆኑ በሪፎርም የለውጥ መንገድ የመጣውን ለውጥ ማስቀጠልና ማጽናት የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ ወሳኝ መሆኑን ፓርቲያችን ያምናል። ለዚህም ሁሌም ይተጋል፣ ይሰራል። ኢትዮጵያን ለትውልድ ለማሻገር የምናደርገው ጥረት የፓርቲ ብቻ ሳይሆን የህዝብ ጥሪ ነው። የለውጡ ጉዞ የቆዩ ጠባሳዎችን በመሻር የነገን ብሩህ ተስፋ በጋራ ለመገንባት የተጀመረ ታሪካዊ ሂደት ነው። መከፋፈል አዳኝ አይደለም። መለያየት ለሀገር ዋጋ ያስከፍላል። መዳኛችን አንድነታችን፣ ጉልበታችን ደግሞ የጋራ ብልጽግናችን ነው። ኢትዮጵያ በልጆቿ አንድነት ትድናለች፣ በብልጽግናዋም ትከብራለች ብለን እናምናለን። እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችን። ኢትዮጵያ ባለፉት ዓመታት ያሳለፈችው የለውጥ ጉዞ ሽግግርንና ፈተናን እንደ ምሽግ ሳይሆን እንደ ድልድይ የተጠቀመ ነበር። በዚህም የሀገሪቱን ታሪክ አቅጣጫ የቀየረውና በውጤታማነቱ አቻ የማይገኝለት 6ኛው ሀገራዊ ምርጫ በስኬት ተከናውኗል። ምርጫው በፖለቲካዊና ታሪካዊ አጋጣሚዎች እጅግ ፈታኝ በነበረበት ወቅት የተካሄደ ቢሆንም በሚሊዮን የሚቆጠሩ ኢትዮጵያውያን የዲሞክራሲ ጥማቸውን በረጅም ሰልፎችና በነፃ ድምጻቸው አረጋግጠዋል። መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የዚህ ለውጥ ትልቁ ስኬት የቆዩ ስብራቶችን የሚጠግን ዛሬን የሚዋጅና የነገውን ጉዞ የሚያቀና መሆኑ ነው። የዚህ እሴት መገለጫ የሆነው የብልጽግና ፓርቲ መመስረት በኢትዮጵያ ፖለቲካ ውስጥ አዲስ ምዕራፍ ከፍቷል። ብልጽግና የሐሳብ ልዩነቶችን እንደ ጌጥና እሴት በመውሰድ ተፎካካሪዎችን በጠላትነት ከመፈረጅ የወጣ አዲስ የፖለቲካ አተያይን አምጥቷል። በኢትዮጵያዊ እሴቶች ላይ በመመስረት ከሌሎች ሐሳቦች በመማር በገቢር ነበብ መንገድ ይጓዛል እንጂ የርዕዮተ ዓለም እስረኛ ባለመሆን ለኢትዮጵያ ፖለቲካ አዲስ አማካኝ መንገድ ያመጣ ፓርቲ ነው። በዳርና በመሃል በአጋርና በዋና በአርብቶ አደርና በአርሶ አደር መካከል ተገንብተው የነበሩ የልዩነት ግንቦች ፈርሰዋል። እናሻግራት ሁላችንም በመደመር ተቃዋሚ የሚለውን የቆየና የጥላቻ ስያሜ በማስወገድ ተፎካካሪ የሚል ክብር በመስጠት ሁሉም የፖለቲካ ኃይሎች በሀገር ግንባታ ላይ እንዲሳተፉ ምህዳሩ ሰፍቷል። መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የሞት ፍርድ ተፈርዶባቸው በስደት የነበሩ ወገኖች ሳይቀሩ ወደ ሀገራቸው ተመልሰው በነፃነት እንዲንቀሳቀሱ መደረጉ የለውጡ ቁርጠኝነት ማሳያ ነው። ለኩሰው ይቀጣጠል የድል ሻማ እናሻግራት ሁላችን። ብልጽግና የርዕዮተ ዓለም እስረኛ ሳይሆን የኢትዮጵያ እሴቶችና የመደመር መርህ ውጤት ነው። መደመር ሀገራችን ኢትዮጵያ ካለመችው ሁለንተናዊ ብልጽግና ለመድረስ የሚያስፈልጓትን ስልቶችን በፖለቲካ ኢኮኖሚና ማህበራዊ ዘርፎች ሊከናወኑ የሚገቡ ዝርዝር ስትራቴጂዎችንና የአፈጻጸም አቅጣጫዎችን አስቀምጧል። አቅጣጫዎችን ማስቀመጥ ብቻም ሳይሆን ባለፉት 8 የለውጥ ዓመታት በተግባር ተፈትሾ ተጨባጭ ውጤቶችን አምጥቷል። ባለፉት 8 የለውጥ ዓመታት በመደመር ስልት የተመዘገቡ ስኬቶችን በጥቂቱ እናንሳ። አንደኛው የምግብ ዋስትናና የአካባቢ ጥበቃ። በአረንጓዴ አሻራና በስንዴ ልማት የታየው ተአምር ለዚህ አብነት ነው። በሌላ መልኩ የተቋማት ግንባታን ማንሳት እንችላለን። ገለልተኛና ጠንካራ የምርጫ ቦርድና የፍትህ ተቋማትን መፍጠር ተችሏል። ሌላው የብሔራዊ ጥቅም ጥበቃ ነው። የኢትዮጵያን የሉዓላዊነትና የልማት መብቶች የማስከበር ጽናት ተረጋግጧል። በሀገራችን ለሚያጋጥሙ ችግሮችም ሁለንተናዊ ሀገር በቀል መፍትሄዎች በመተግበር
ሀገርን የማሻገር ታሪካዊ ኃላፊነቱን የተወጣ ፓርቲ ነው። ዛሬም እንደ ሀገር የሰላም እጦት፣ የኑሮ ውድነትና የመልካም አስተዳደር ጉድለቶች የህዝባችን የብሶት ምንጮች መሆናቸውን አንዘነጋም። እነዚህን ችግሮች ለመቅረፍ ከተቋማት ግንባታ እስከ ሀገራዊ ምክክር የዘለቁ እርምጃዎችን ብንወስድም ገና ብዙ የሚቀሩ ስራዎች እንዳሉ እናምናለን። ብልጽግና ፓርቲ በስኬት አይዘናጋም፣ ችግርንም አይላመድም። ይልቁንም የመሃል ዘመን ወጥመድን በመሻገር ሀገራችንን ወደ ላቀ ከፍታ ለማድረስ ዝግጁ ነው። የኢትዮጵያ የለውጥ ጉዞ ስኬታማነት የሚለካው በገጠሙት ፈተናዎች ልክ ሳይሆን እነዚያን ፈተናዎች አልፎ በቆመባቸው የድል ምሰሶች ነው። ባለፉት ዓመታት ያሳለፍናቸው ፖለቲካዊ ውጣ ውረዶች ሀገራችንን ከመበተን አፋፍ የታደገው የህዝባችን አንድነትና የመንግስት የጸና አመራር ነው። ስድስተኛው ሀገራዊ ምርጫ የዚሁ ጽናት ትልቁ ማሳያ ነው። በታሪክ ለመጀመሪያ ጊዜ በሀገራችን የታየው ሰላማዊ የስልጣን ሽግግር ዲሞክራሲ በኢትዮጵያ ምድር ላይ ስር እየሰደደ መሆኑን ለዓለም ማህበረሰብ ያበሰረ ክስተት ነው። ይህ ሂደት በምዕራባውያን ተጽዕኖ ሳይሆን በኢትዮጵያውያን የገንዘብና የእውቀት አቅም መከናወኑ የብሔራዊ ኩራታችን ምንጭ ሆኗል። ብልጽግና ፓርቲ በመደመር መርህ ሲመራ ልዩነትን እንደ ጌጥ እንጂ እንደ ስጋት አይመለከትም። ቀደም ባሉት ስርዓቶች የነበረው እኔ ካልመራው ሀገር ትፈርሳለች የሚለው ጠባብ አስተሳሰብ ተወግዶ የሐሳብ ብዝሃነት የሚከበርበት አዲስ የፖለቲካ ባህል ተፈጥሯል። የብሔራዊ ምክክር ኮሚሽን መቋቋምና ተግባራዊ እንቅስቃሴ መጀመሩ ለዘመናት የቆዩ የታሪክ ቅሬታዎችን በጠረጴዛ ዙሪያ ለመፍታት የተያዘ ትልቅ እቅድ ነው። ይህ ሂደት ኢትዮጵያን ወደ ጠንካራና ወደ ማትናወጥ ሀገረ መንግስት ግንባታ የሚያሸጋግር የታሪክ ድልድይ ነው። በኢኮኖሚው ረገድም ቢሆን ሀገር በቀል የኢኮኖሚ ማሻሻያዎችን በመተግበር የግል ዘርፉ በሀገር ግንባታ ላይ ጉልህ ድርሻ እንዲኖረው ተደርጓል። ከከተሞች ውበት እስከ ገጠር ልማት፣ ከመጋዘን እስከ ወደብ ልማት የተዘረጉት ፕሮጀክቶች የዜጎችን ተጠቃሚነት ማዕከል ያደረጉ ናቸው። ዛሬ የምንገጥማቸው የኑሮ ውድነትና የሰላም እጦት ፈተናዎች የለውጡ ጉዞ ውጤት ሳይሆኑ ከድሮ ስርዓት የተወረሱና በሽግግር ወቅት የሚከሰቱ የተለመዱ ማነቆች ናቸው። እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ብልጽግና እነዚህን ችግሮች በወርቃማው አማካይ መርህ ሚዛን በጠበቀና ሁሉንም ባሳተፈ መንገድ ለመፍታት ቁርጠኛ ነው። ብልጽግና ፓርቲ የኢትዮጵያውያንን የከበረ ድምፅ እንደ ታላቅ ኃላፊነት በመውሰድ የጀመራቸውን ግዙፍ የልማትና የዴሞክራሲ ግንባታ ስራዎች ዳር ለማድረስ ቃል ኪዳኑን ያድሳል። ዛሬም ነገም በጋራ የምንገነባት ኢትዮጵያ ለሁሉም ዜጎቿ የምትመች የፍትህና የብልጽግና ማዕከል ትሆናለች። ለቀጣዮቹ 5 ዓመታት በእናንተ ድምፅና ይሁንታ ዳግም ቃል ኪዳናችንን ለማደስ ተዘጋጅተናል። ከህዝባችን ጋር በመሆን ዘላቂ መፍትሄዎችን በተግባር እናረጋግጣለን። ምልክታችን የስንዴ ነዶ ነው። የስንዴ ነዶን ይምረጡ። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር